የኢትዮጵያ የባህር በር መውጫ ጉዳይ እንዲህ በቀላሉ የሚዘጋ ፋይል አልሆነም። ኢትዮጵያ የባህር በር ያስፈልገኛል በሚል ጠንካራ አቋም እያራመደች ነው። ያ አቋም ባለፉት መንግስታት ዘንድ የነበረ ነው። በንጉሱም በደርግም ጊዜ ከፍተኛ ደም ያፋሰሱ ግጭቶች ምክንያትም ነበረም። በኢህአዴግ ጊዜ የገዢው መንግስት አጀንዳ ባይሆንም የተቃዋሚ ፓርቲዎች አጀንዳቸው ይህ የባህር በር ጉዳይ ነበረም። በጠቅላይ ሚኒስትር አብይ አህመድ መንግስት ደግሞ የአጀንዳ ይበልጥ መንግስታዊ ትኩረት አግኝቷል። ይህ ነገር መልስ እስካላገኘ ድረስ ወደፊት ጥያቄ ሆኖ እንደሚቀጥል ለመናገር ነብይ መሆን አይጠይቅም። ጉዳዩ በምን መንገድ ኢትዮጵያ የባህር በር ባለቤት ትሆን የሚለው ነው። በድርድር ወይንስ በሽምግልና አሊያስ በኃይል? ከሰሞኑ አምባሳደር ዲና ሙፍቲ ከኤርትራ ጋር የባህር በር መውጫ ለማግኘት ጉዳዩን በሽምግልና የመፍታት ፍላጎት እንዳለ ጠቆም አድርገዋል። ከአያላም ባሻገር ከኤርትራ የባህር በር ማግኛ መንገዶች የትኞቹ እንደሆኑ አብረን እንመለከታለን። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። የህዝብ ተወካዮች ምክር ቤት አባልና የውጭ ግንኙነትና ደህንነት ጉዳዮች ቋሚ ኮሚቴ ሊቀመንበር የሆኑት አምባሳደር ዲና ሙፍቲ የኢትዮጵያ ህዝብና መንግስት ከኤርትራ ጋር ጦርነት ውስጥ የመግባት ፍላጎት የለውም ብለዋል። ብዙዎች ግጭቱን በስጋት እየጠበቁ ባሉበት በአሁኑ ወቅት የአምባሳደሩ ንግግር እፎይታ የሰጠ ነው። አምባሳደሩ በሰጡት ቃል ኢትዮጵያ የባህር በር ለማግኘት ሰላማዊ አማራጮችን ትጠቀማለች ብለዋል። በኢትዮጵያ ፕሬስ ድርጅት ስር ከሚገኘው የወሬ ምንጭ ጋዜጣ ፕላስ ጋር ቆይታ ያደረጉት አምባሳደር ዲና በ1982 የወጣውና የባህር በር የሌላቸው ሀገራትን የሚመለከተው ዓለም አቀፍ ህግ ይደግፈናል ያሉ ሲሆን የኢትዮጵያ ፍላጎት በሰላማዊ መንገድ ሰጥቶ በመቀበል መርህ የባህር በር ማግኘት ነው ብለዋል። ከግጭት ባሻገር ኢትዮጵያ ከኤርትራ የባህር በር በሰላማዊ አማራጮች ታገኛለች ወይ የሚለውን እንመልከት። ዓለም አቀፍ ህግጋት የባህር በር የሌላቸው ሀገራት በባህር ንግድ ላይ መሳተፍና ሌሎችም እንቅስቃሴዎች ማድረግ እንደሚችሉ ያመላክታሉ። በ1982 በተባበሩት መንግስታት ድርጅት የወጣው የባህር ህግ ስምምነት የዚህ ማሳያ ነው። ኢትዮጵያን ጨምሮ 169 ሀገራት ስምምነቱን ተቀብለው ፈርመዋል። ይህ ህግ የባህር በር የሌላቸው ሀገራት ከሌሎች እኩል በባህር ንግድ ላይ መሳተፍ አለባቸው ይላል። በባህር አቅራቢያ የሚገኙ ሀገራትን የተመለከቱ አንቀጾችም አሉት። የባህር በር የሌላቸው ሀገራት መብቶች ማክበር እንዳለባቸውም ይደነግጋል። በህጉ አንቀጽ 125 ላይ የባህር በር የሌላቸው ሀገራት የባህር በር ማግኘት ወደቦችና የትራንስፖርት መሰረተ ልማቶችን በነጻነት መጠቀም አለባቸው ይላል። በባህር ዳርቻ ላይ የሚገኙ ሀገራት ይህንን መብት ማደናቀፍ እንደማይችሉም በአንቀጽ 127 ላይ ሰፍሯል። በህጉ አንቀጽ 131 ላይ መሰል ነገሮች በዝርዝር ሰፍረዋል። አምባሳደር ዲና ይህንን ህግ ለማንሳት ሞክረዋል። በእርግጥም ኢትዮጵያ ጥያቄውን ካነሳች ጊዜ ጀምሮ ዓለም አቀፉ ማህበረሰብ ጥያቄዋ ተገቢ እንደሆነ ድጋፍ እየሰጠ ነው። ሆኖም በምን መንገድ የባህር በሩ ይገኝ በሚለው ላይ ልዩነት አለ። አብዛኞቹ የኃይል አማራጩን አይደግፉም። የባህር በር ጥቅሙ ብዙ ነው። የገቢና ወጪ ንግድ ለማከናወን፣ ዲፕሎማሲያዊ ግንኙነትን ለማጠናከር፣ ደህንነትን ለማስጠበቅ፣ ከሌላው የዓለም ክፍል ጋር ለመገናኘት ይጠቅማል። የባህር በር የህልውና ጉዳይ የሆነ መጥቷል። ከዓለም አቀፍ ህግጋት አንጻር ከታየ ኢትዮጵያ የባህር በር የመጠየቅ መብት አላት። ነገር ግን በቀጥታ የኃይል አማራጭ ውስጥ ብትገባ ከቀጠናው ሀገራት በተለይም ኢትዮጵያን ወደ ቀይ ባህር መምጣት ከማይፈልጉት የአረብ ሀገራት ጠንከር ያለ ማዕቀብና መገለል ሊደርስባት ይችላል። ግብጽም ይህን እድል አሳምራ ልትጠቀምበት ትችላለች። ኢትዮጵያ አሁን እየጠየቀች ያለችው የባህር በር ጥያቄ ወደ ባህር መውጣትን ብቻ ሳይሆን በባለቤትነት ማልማትና ሌሎች እንቅስቃሴዎችን ማድረግ ነው። ኢትዮጵያ አቀማመጥ በኬንያ፣ ሶማሊያ፣ ጅቡቲ፣ ኤርትራ ወደ ባህር በር መውጫ መጠየቅ የሚያስችላት ስለመሆኑ ምሁራን ይናገራሉ። ኢትዮጵያ ያለችበት የአፍሪካ ቀንድ የደህንነት ስጋቶች ያሉበትና ብዙ ዓለም አቀፍ እንቅስቃሴዎች የሚካሄዱበት ነው። ከቀይ ባህር ጀምሮ ባብል መንደብን ይዞ የህንድ ውቅያኖስ ድረስ የጸጥታ ስጋት አለም። በርካታ የዓለም ሀያላን ሀገራት ከ14 በላይ ትልልቅ የጦር ሰፈሮችን መስርተዋል። እዚህ ቀጠና ምን እየተከናወነ ነው የሚለውን ለማወቅ ተሳታፊም ለመሆን ኢትዮጵያ ወደ ባህር መጠጋት አለብኝ ብላለች። ከደህንነት አኳያ ሽብርተኝነት፣ የባህር ላይ ውንብድና፣ ዝርፊያ፣ ድንበር ተሻጋሪ ወንጀሎች ሊፈጸሙ ይችላሉ። ኢትዮጵያ በህዝብ ብዛትና በቆዳ ስፋት የባህር በር ከሌላቸው ሀገራት ቀዳሚዋ ናት። ይህን ሁሉ ህዝብ ይዛ ትልቅ የኢኮኖሚ ምንጭ ሆና የባህር በር የላትም። ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጨመረ የሚገኘውን የህዝብ ቁጥር ለመመገብ በማደግ ላይ ያለውን ምጣኔ ሀብቷን ከፍ ለማድረግ የባህር በርም ወደብም ያስፈልጋታል። ኢትዮጵያ የራሷ ወደብ ስለሌላት ለኪራይ ከፍተኛ ገንዘብ ታወጣለች። ምርቶችን ለማስወጣትና ለማስገባት የምትጠቀመው የጅቡቲ ወደብ ነው። ኢትዮጵያ ለጅቡቲ የምትከፍለው ገንዘብ በዓለም ላይ ውድ የሚባል ነው።
ኢትዮጵያ እስከ 1983 ዓ.ም ድረስ የወደብ ባለቤት የነበረች ሲሆን በታሪክ አጋጣሚ ወደብ አልባ ሆናለች። የኢትዮጵያ ባህር በር ጥያቄ ዓለም አቀፍ አጀንዳ ጭምር ሆኖ ብቅ ብሏል። ጥያቄውን ተከትሎ እንደ ሶማሊያ ያሉ ጎረቤት ሀገራት የሚሰጡትን ይዘው መጥተዋል። ሶማሌላንድም በጋራ መልማት የሚቻልበትን የመግባቢያ ሰነድ ከኢትዮጵያ ጋር ተፈራርማለች። ይህ የኢትዮጵያ የባህር በር ጥያቄ ተቀባይነት ስለማግኘቱ ማሳያ ተደርጎ የሚወሰድ ነው። የአፍሪካ ህብረትም ጥያቄው ሰላማዊ እስከሆነ ድረስ ተገቢነት አለው ብሏል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባል የሆነችው የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን የኢትዮጵያን አጀንዳ ተቀብለው በሚፈጸምበት መንገድ እንደሚሰሩ ቃል ገብተው ነበርም። በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ ጉዳዩ በሰላም ይለቅ እንጂ ጥያቄው ህጋዊ ነው ብለዋል። ጉዳዩን በቅርበት የሚከታተሉ የኢትዮጵያ ጥያቄ ዓለም አቀፍ ህጎች ማስከበሪያ ነው ይላሉ። የኢትዮጵያን የባህር በር ጥያቄ ዓለም አቀፍ አጀንዳ ሆኗል ማለት ስጋት አልፈጠርም ማለት ግን አይደለም። ኢትዮጵያ ወደ ቀይ ባህር ብትመለስ ስጋት የሚፈጥርባቸው ኢትዮጵያ ችግር ውስጥ እንድትቆይ የሚፈልጉ አሉ። ኢትዮጵያ የራሷ ወደብ ሊኖራት ይገባል ብለው የሚያምኑ ሀገራት እንዳሉ ሁሉ የማይፈልጉም አሉ። በወደብ ጉዳይ ሌሎች ሀገራት ላይ ጥያቄ በማቅረብ ኢትዮጵያ የመጀመሪያዋ አይደለችም። አፍሪካዊቷ ዴሞክራቲክ ሪፐብሊክ ኮንጎ ለዘመናት ወደብ አልባ ሀገር ነበረች። በአሁኑ ጊዜ የወደብ ባለቤት ለመሆን በቅታለች። ይህም ሰጥቶ በመቀበል መርህ የተገኘ ነው። በቅርቡም አውሮፓዊቷ ሀገር ሃንጋሪ የወደብ ባለቤት ሆናለች። ሃንጋሪ ከአንደኛው የዓለም ጦርነት በኋላ ወደቧን አታ ነበረም። ከ1920 ጀምሮ ከ100 ዓመታት በላይ የወደብ እንቅስቃሴዋ በጣሊያንና ሌሎች የጎረቤት ሀገራት እጅ የወደቀ ነበረም። ሃንጋሪ የወደብ ተጠቃሚነቷን ለማረጋገጥ በርካታ ዓመታት የፈጀ ድርድር ስታካሄድ ቆይታለች። በመጨረሻም ከጣሊያን መንግስት ጋር በተደረገ ውይይትና ድርድር የወደብ ተጠቃሚ መሆን ችላለች። ባለፉት ጥቂት ወራት ደግሞ ሞሮኮ ለማሊ፣ ቡርኪና ፋሶና ኒጀር ወደብ ለመስጠት መስማማቷን የጋዜጣ ፕላስ ዘገባ ያሳያል። በኃይል የሚመጣ ነገር በኃይል ይሄዳል። በመተማመንና በመነጋገር የሚገኝ ነገር አዋጭና ከትውልድ ወደ ትውልድ የሚተላለፍ ነው። በተለይ በጎረቤት ሀገራት ዘንድ ኢትዮጵያ እንደ ሶማሊያ፣ ኤርትራ፣ ጅቡቲ ካሉ የባህር በር ካላቸው ሀገራት ጋር የምታካሄዳቸው ድርድሮችና ምክክሮች ትልቅ አማራጭና እድል ይዘው ይመጣሉ። ኢትዮጵያ ጥያቄዋን ማሳካት የምትችልባቸው ብዙ መንገዶች አሉ። በተለይ በሰላማዊ መንገድ ጎረቤት ሀገራት የኤሌክትሪክ ኃይልን ጨምሮ ከኢትዮጵያ የሚፈልጉት ነገር አላቸው። በተለይ ሶማሊያና ጅቡቲ የግብርና ምርቶችን የሚያገኙት ከኢትዮጵያ ነው። ኢትዮጵያ የምታደርጋቸው የትኞቹም እንቅስቃሴዎች ዓለም አቀፍ ሕግጋትን ተከትለው መከናወን እንዳለባቸው ምሁራን ያሳስባሉ። ኢትዮጵያ የምትሳተፍባቸው ጉባኤዎችን በመጠቀም ጉዳዩን ማስረዳትና ሀያላን ሀገራትን ማሳመን ይገባታል ይላሉ። ብዙ ወዳጅ ሀገራትን መፍጠር ከተቻለ የኢትዮጵያን ጥያቄ በበጎ ጎን ከማሳየትም ባሻገር የባህር በር ያላቸውን ሀገራት ለማግባባትና ሁለንተናዊ ጫና ለማሳደር የሚጠቅም ይሆናል። የኢትዮጵያ ጎረቤት ሀገራት ህዝብ በባህል፣ በታሪክ፣ በሃይማኖት፣ በቋንቋና በሌሎች ነገሮች የተሳሰረ ነው። እነዚህ በጎ ነገሮች ወደ ዲፕሎማሲና ፖሊሲ ተቀይረው መተግበር ከቻሉ የባህር በር በሰላም ማግኘት ይቻላል። ኢትዮጵያ የባህር በርን ማግኘት የምትችልባቸው ሰላማዊ አማራጮች አንደኛው በኪራይ የሚገኝ ሲሆን የሚከፈለውን በሀገር ውስጥ ልማት ላይ መዋል ካለበት ገንዘብ ተቀንሶ ነው። ሁለተኛው ወደብ ማግኛ አማራጭ በመደራደርና ሰጥቶ በመቀበል መርህ ሲሆን ኢትዮጵያ ብዙ መስጠት የምትችላቸው ነገሮች አሉ። ሶስተኛው ደረቅ መሬትን በመስጠት በዚህ መልኩም በመለዋወጥ ወደብ ሊገኝ ይችላል። ሆኖም እስካሁን የኢትዮጵያ ጎረቤት ሀገራት የኢትዮጵያን ወደ ቀይ ባህር መውጣት የማይፈልጉ ከመሆናቸው አንጻር ለእንደዚህ አይነቱ መልካም እድል ጆሮ የሚሰጡ አይደሉም በሚል በተደጋጋሚ ይወቀሳሉ። የሆነ ሆኖ ከሰላማዊ አማራጮች ውጪ ያሉ ሁሉ የኃይል እንቅስቃሴዎች ለማንም የሚበጁ አይደሉም። ኢትዮጵያ መንግስትም ፍላጎቱን በኃይል የማስፈጸም አቋም እያራመደ እንዳይደለ ይናገራል። ኢትዮጵያ ሉዓላዊነቷ ሲደፈር እንደማትወድሉ የሌሎችን ሉዓላዊነት ማክበር የሚጠበቅባት ነው። ኢትዮጵያ ያነሳቸውን የባህር በር ጥያቄ ተከትሎ ብዙዎች በቀጠናው ግጭት ሊፈጠር ይችላል የሚል ስጋት አላቸው። ቀጠናው ላይ የኢኮኖሚ ትስስር በልመና የሚደረግ ሳይሆን በመፈላለግ የሚመጣ ነው። ቅንነቱ፣ ፈቃደኝነቱ፣ ፍላጎቱ እስካለ ድረስ ኢትዮጵያ ልትሰጣቸው የምትችላቸው የምትፈልግባቸው በርካታ ጉዳዮች አሉ። በዚህ መንግስታት ከኢትዮጵያ ወገን ለሚመጣው ጥያቄ በሰጥቶ መቀበል መርህ ለመደራደር ራሳቸውን ማዘጋጀትና ፈቃደኝነታቸውን መግለጥ ይገባቸዋል ይባላል። ኢትዮጵያ የባህር በር ያስፈልጋታል ከመቼውም ጊዜ በላይ። ይህን ጎረቤት ሀገራትም ተረድተው በዲፕሎማሲያዊ መንገድ ሰጥቶ በመቀበል መርህ ከኢትዮጵያ ጋር ለንግግር መቀመጥ ይበጃቸዋል። ይህ የኢትዮጵያ ጥያቄ የአንድ ሰሞን ጥያቄ አይደለም። ካልተመለሰ ወደፊት ለብዙ ዓመታት ሊቀጥል የሚችልና አንድ ቀን ወደ ግጭት ሊያስገባ የሚችል ነው። ይህ የቀጠናው ሀገራት ሊረዱት የሚገባ ወሳኝ እውነታ ነው። አበቃን። መልካም ጊዜ ተመኘን።